በሰላም ሁለት ሆናለች። እንግዲህ ልጇን በሰላም ታቅፋለች። የምን መጮ የምን ግፊት የምን ማንም ሳይሰማት ቤቢ ሻወር ልክ እንዳከበሩላት ማለት ቤቢ ሻወር የእንግሊዞችን ሳይሆን ማለት ነው የሀበሾች ያጥሩ ወፋት ስማሽ ተብላ በእናቶች ተመርቃ በእናቶች ተዳብሳ በእናቶች ቅቤ ተቀብታ በእናቶች ተመርቃ በእህቷ ሰርፕራይዝ ተደርጋ በጓደኞቿ ተከባ ምን ልበላችሁ? ወይ መባረክ እኮ ነው መባረክ። እና በሰላም ተገላግላለች ለማለት ያብቃል ልላችሁ ነው። በጣም ይቅርታ ወለደች ምላችሁ መስሏችሁ ነው አይደለ? ዛሬ ነጽዬ እንግዲህ ህልሟ ተሳክቷል። ለሚም ሴት ልጅ ነበር የምትፈልገው፣ እኔም ደግሞ ሴት ልጅ ነው የምፈልገው። ለምሳሌ እኔ በጣም በቃ ሴት ልጅ ፍላጎት ነበረኝ፣ እግዚአብሔር አምላክ ሰጥቶኛል። በዚ ምንም ነገር ይሁን ወንድም ይሁን ሴት፣ ዋናው ነገር ጤነኛ ልጅ ይሁን እንጂ ይሁን ግን የሆነ ፍላጎታችሁ አለ አይደለ? እንዲህ ቢኖረኝ ብላችሁ እኔ አሁን በወንዶች ያደኩ ልጅ ነኝ። በቃ አለ አይደል? በወንዶች ተከብቤ ያደኩ ልጅ ነኝ። ሴት ልጅ ነበር የምፈልገው፣ እግዚአብሔር ክብሩን ይውሰድ ሰጥቶኛል ማለት ነው። ነጽዬም እንግዲህ ለሚ የምትፈልገው ሴት ነበረ። ነጽዬም ጤነኛ ልጅ ነው የምትፈልገው። ባይዘ ነጽ ጸሎት እንድታደርጉላት በቃ እኔ እንጃ ኮሚኒቲ ፖስትኳት ኮሜንት ላይ ጻፍኩኝ። ምን በቃ ውስጤ ስሜቱ አለ በቃ አይደል? እኔ ምን እንደምላችሁ አላውቅም። በቃ ምንም ነገር ባደርግ ማለት ነው ደስታዬን መግለጽ አልቻልኩም። ኮሚኒቲ ፖስትኳት ምንም አልወጣልኝም። ኮሜንት ጻፍኩኝ ምንም አልወጣልኝም። ምንም ነገር ባደርግ አልወጣልኝም። ስለዚህ ቪዲዮ ሰራሁኝ ማለት ነው። አያምሩም ጋይስ፣ አያምሩም። እሺ የነጹ ሰርግ አስባችሁታል? የዛሬ አመት ነበረ ቀን 7 ማለት ነው የስላሴ ቀን። ከዛ የጥምቀት ቀን ደግሞ እሷ ማለት የጥምቀትን ታቦት አውጥተን ቡታጅራት ታቦት አውጥተን ከዛ እኔ ዝዋይ ሄድኩኝ ማለት ነው። የዛሬ አመት እንግዲህ አብሬያቸው ነበርኩኝ። በ7 ሰርጓ ነበር። ከዛ 7 8 የሂዊን የቤቢ ሻወር ማለት የአጥር ወፋት ስማሽን አከበርንና ከዛ በ10 ጥምቀት ታቦት አውጥተን ከዛ በኋላ ደግሞ በ11 እኔ ማለት በ10 ማምሻ ሄድኩኝ። ታቦት እንዳወጣን መንገድ ትራንስፖርት ሲጀምር ሄድኩኝ። ከዛ በ11 ደግሞ ዝዋይ አከበርኩኝ በዓልን ማለት ነውና እንጃ የዛሬ አመት በቃ አብረን ነበር። አስባችሁታል? ጌታን በቃ በቤተ ክርስቲያን አገብታ ተመርቃ በአመቱ ደግሞ ወይ እንደውም መብርሃን እንደው እንጃ በቃ እንጃ የነፂ የፕሮግራም ሂደት ማለት ነው እኔ እንዴት እንደሆነ በቃ መናገር ሁሉ ያቀተኛል ማለት አስባችሁታል? በአመቱ እርጉዝ ሆና የልጅ እናት ልትሆን ነው እንግዲህ እግዚአብሔር ከፈቀደ ማለት ነውና በቃ መባረክ ነው። የምሬን ነው የምላችሁ እህቶቼ፣ ከእግዚአብሔር ጎን ተጠግታችሁ ትዳር ስትይዙ እንዲህ ህይወታችሁ መስመር ይይዛል። እና ምን ልላችሁ ነው፣ ሙስሊሞችም በየሃይማኖታችሁ እንግዲህ ራሱን የቻለ ህግና ስርዓት አለ። ኦርቶዶክሶችም ራሱን የቻለ ህግና ስርዓት አለ። ስለዚህ ከፈጣሪያችሁ ተጠግታችሁ ትዳራችሁን መስርቱ። ከፈጣሪ ጋር ከተጠጋችሁ የምትሄዱበት ጉዟችሁ ራሱ ትክክል ይሆናል። እና ምን ልላችሁ ነው እንጃ እኔ በቃ የነፂ ሰርግ የነፂ የፕሮግራሟ ሁሌም ያስገርመኛል። የምሬን ነው ብላችሁ እና በዚህ አጋጣሚ ደግሞ የመጣሁበትን ዋነኛ ምክንያት በቃ አንደኛ ደስታዬን መግለጽ ፈልጌ በቃ እንጃ እንትን አላልኩም የሆነ በቃ አረካሁም። ኮሚኒቲ ፖስት ሳይልኩ ምን አልኩ ቅድም እንደነገርኳችሁ፣ ግን ምንም ውስጤ ላይ ያለውን ደስታ አልወጣልኝም። ስለዚህ ለምን በቪዲዮ አይወጣልኝም? እና አያምሩም ወይ ቤተሰብ አያምሩም? መድዬን እኔ እንግዲህ ፕሮግራሙ መለቀቅ ከጀመረ ጀምሮ ቪዲዮ እሰራለሁ ብዬ ነበረ። ዱባይ አልአይን ታውቃላችሁ፣ ቀደም ብለን ነው ጥምቀትን ያከበርነው። እዛ ሄድን። እዛ ራሱ ስንሄድ ከቤት እየወጣው ነው ኮሜንት የጻፍኩት። ሼር ራሱ ላደርግ ሲሆን ከዋይፋይ ራኩኝ ማለት ነው። ከዛ ስመለስ ደግሞ ታውቃላችሁ መንገድ ላይ ሄድን፣ እዛው አደርን። ከዛ በማግስቱን የተመለስ ነው። ቪዲዮ ለመስራት አልቻልኩኝም። እንደውም ትላንትና በእናብርሽ ዙሪያ የሆነ ነገር ብያለሁ ትርምስምስ ብዬ፣ ግን በቃ ዝም ብዬ ማለፍ አልቻልኩም። ነጽዬን ሁላችሁም አሁን እኔ የመጣሁበት ጉዳይ አንደኛ ደስታዬን በኮሜንት ብቻ እንዳልኳችሁ አልወጣልኝም። ሁለተኛ ደግሞ ሁላችሁም በየእምነታችሁ ጸሎት ዱአ አድርጉላት ለነጽዬ ማለት ነው። ደግሞ ይሄን ስላችሁ የሆነ ሆስፒታል የገባች ምናምን እንዳይመስላችሁ ነው ያለዋሸው። ነጽዬ እንግዲህ ይኸው እንዳሉት ለምሊም እንዳለችው ጊዜዋ ደርሷል። እግዚአብሔር አምላክ እንግዲህ ማንም ሳይሰማት እግዚአብሔር አምላክ ሁለት ያድርጋት። ነጹ በጣም መወዳት ጓደኛዬ ናት። የምሬን ነው የምላችሁ። እኔም በህይወቴ
እኔ እንጃ በቃ በጣም ነው የምወዳት ማለት ነው። ብዙ ሰው በህይወቴ ሄዶም ተመላልሷል፣ ግን እኔ እንጃ ነጹ ግን ለእኔ ትለያለች ማለት ነው። እኔ እንጃ በቃ አብራት ብሆን በጣም ደስ ይለኛል። ነጹ እኔ እርጉዝ ሆኜ እውነት ለመናገር ነጹ ከኔ ጎን አንድም ቀን ጠፍታ አታውቅም ነበረ። እንዲሁም ማሂ አሉ ብዙ ጓደኞች አሉ፣ ነገር ግን የነጹ ይለያል። በቃ እኔ እንጃ ከልባችሁ የምትወዱት ሰው ታውቃላችሁ። እኔ ደግሞ ማለት ነው እህት የለኝም። ብዙዎች ታውቃላችሁ የኔን እንትን እህት የለኝም። ምናልባት በእነ አብረሽ ስሰራ የማታውቁኝ ልጆች ማለት ነው እህት የለኝም። ለዛ ማለት ነው በቃ ያገኘሁትን ሰው መተዋወቅ፣ መቅረብ፣ በቃ ግልጽ መሆን፣ ያ ሰው የኔን እርዳታ ከፈለገ መድረስ፣ ማንኛውም ነገር ለማድረግ እኔ ምንም አይነት ችግር የለብኝም። ካለኝ ባለኝ ነገር ከሌለኝ በጉልበቴ ማንኛውም የኔ እርዳታ ካስፈለገው ያን ሰው የሀሳብም ሆነ የምንም ነገር ብቻ ባለኝ ነገር እንድቀርባት እፈልጋለሁ። በቃ ይሆናል አይደለ? የምር የሚወዱኝ ይመስለኛል ሴቶች። በቃ ቀርቤ ከነሱ ጋር ማውራት፣ መቅረብ፣ ጓደኛ መሆን እፈልጋለሁኝ። አንድ ጓደኛ ካገኘው ብዬ ማለት ነው። ሰው ያስፈልጋቸዋል በህይወታችሁ ስትኖሩ። ሰው ግድ ነው። ምናልባት ሰው ምንም አይሰራም፣ ሰው እዚች ጋር እኮ በወድቅ የሚያነሳኝ ሰው ነው። ከሰው ጋር ስትኖሩ ሰው አያስፈልግም አትበሉ። ሰው አስፈላጊ ነገር ነው። ከእግዚአብሔር በታች እኮ ሊረዳችሁ እንትን የሚችለው ሰው ነው። ገባችኋል? ሴት ልጅ ደግሞ እህት ያስፈልጋታል፣ የሴት ጓደኛ ያስፈልጋታል። የምሬን ነው የምላችሁ። ብዙ መነሳሳት ነገሮች ሊኖሩን ይችላሉ። ብቻችሁን ህይወት በጣም ከባድ ናት። በማንኛውም ነገር ሰው ግድ ይላል። ገባችኋል? እና ሰው ሆና ተገኝታልኛለች ነጹ። እኔ ምንም አድርጌላት አይደለም አለረለ። በቃ ለእኔ ግን በጣም መወዳት ጓደኛዬ ናት። በዚህ አጋጣሚ በቃ በጣም ወዳታለሁ ለማለት ፈልጌ ነው። የሆነ ነገር ስሳሳት ልክ ነው የምትነግረኝ። የሆነ ነገር ኢቭን በራሴ በህይወቴ በስራዬ በሁሉም በመንገዴም ቢሆን ነጹ እንደዚህ እኮ እንደዚህ በዚህ ወጥቶ በዚህ ገብቶ ብዬ ካልኳት ማለት ነው ኖ አንቺ ነሽ እዚህ ጋር የተሳሳትሽው ነው የምትለኝ። ለምን እንዲህ ያደረግሽ፣ ከዚህ በኋላ እንዲህ አታድርጊ የሚላችሁ ሰው የህይወታችሁ መንገድ ማለት የሆነ ስትሳሳቱ የሚመልሳችሁ ሰው ይወዳችኋል ማለት ነው። እኔ ባይዘ አንድ ሰው ሲሳሳት ለምሳሌ በቀልም በበቀል ሲመልስ፣ የተሳሳተን ነገር በተሳሳተ መንገድ ሲመልስ መጥፎ ነው ብዬ ነው የማስበው። በጊዜው ሊያስደስታችሁ ይችላል፣ ነገር ግን ትልቅ ስህተት ነው የምትሰሩት ማለት ነው። እና ነጹ ግን የሆነ ነገር በቃ እንደዚህ ተብዬለን እንደዚህ በቃ ብዬ ስል ኖ ይሄ ቀን እኮ ያልፋል፣ ምን ሆነሽ ነው ያልፋል እኮ ተይ ተመለሺ፣ ለማያልፍ ቀን የማያልፍ ነገር አትስሪ ብላ ነው የምትመክረኝ ማለት ነው። እና እንደዚህ አትበይ፣ እንደዚህ አታድርጊ፣ በተግባርም አታድርጊ፣ የሆነ ነገር ደግሞ በቃላቶችም ቢሆን አትበይ፣ እንደዚህ ነው የምትለኝ። በመንገድም ቢሆን እንደዚህ አታድርጊ፣ በቃ ይሄ የአንቺ ትክክለኛ መንገድ አይደለም ነው የምትለኝ። የተሳሳትኩትም ያለፈውን ነገር ከሆነ ደግሞ ምን ሆነሽ ነው ለምንድን ነው እንደዚህ ያደረግሽው ነው የምትለኝ። እና ይሄ ደግሞ በቃ ማስመሰል የሌለበት ግልጽ የሆነ ጓደኝነት ነው ብዬ ነው የማስበው። እና በቃ በጣም ነው የምወድሽ ነጹዬ። በአጠቃላይ በጣም ነው የምወድሽ። መብርሃን ትቅረብሽ። እግዚአብሔር አምላክ የሆድሽን በእጅሽ ማንም ሰው ሳይሰማ የምሬ ነው የምልሽ እንደው በቃ ምጥሽን ያቅልልሽ። እኔንጃ ነጹ የምሬ ነው የምልሽ። ኮሜንት ጽፍ አልወጣልኝም፣ ኮሜንት ፖስትሽ አልወጣልኝም። እዚሁ በቃ ዝም ብዬ ቪዲዮን ሳይ ደግሞ ባንቅ ያደርገኛል። እናንተ ቪዲዮ ሳይ ባንቅ ያደርገኛል። በጣም ስለምወዳት ይሁን አላውቅም። ብቻ በጣም ነው ደስ ያለኝ። እንግዲህ በሁለተኛ ልጅሽ እኔ እገኛለሁ ብዬ ተስፋ አደርጋለሁኝ። የኔ ውድ የኔ አባሽ የኔ ወይ ጉድ የምሬ ነው ብላችሁ በቃ ላለቅስ ነው እንዴ ወይ ብቻ የኔ ምን ልበልሽ፣ ሴት ነሽ አንቺ ለኔ ትክክለኛ ሴት የሴት ጓደኛና